ችግር ውስጥ ገብተናል አይነት ነገር ብሎ ሲያወራ የምን ችግር ነው እናንተ ናችሁ እንጂ የገባችሁት እኔ ያልገባው አይነት ነገር ገብታችኋል ነው እንጂ ገብተናል አይባልም። አንተ ሰው ልታስገድለኝ ነው አይሆንም። በቃ ኦሬዲ ተስማምተናል። እኛም እያተረፍን ነው እሱም እያተረፈ ነው። እሱ ያገናኘን ድርጅት እያተረፈ ነው። መሀል ከገባ ይገሉናል ነግሬሃለሁ። እነዚህ ነገር ውስጥ አትግባሉ። መኖር በህይወት እንቀጥላለን 50-50 ይላቸዋል። ከዚህ በፊት ሄደህ ታውቃለህ? አዎ ኤክስፒሪየንስ አለ ግን እርግጠኛ እናልፋለን 50-50። እነሱ ግን የገቡበት ኤግዚቢሽን የጦር መሳሪያ ኤግዚቢሽን የጦር መሳሪያ ባዛር። ለምንድነው እዛ የገቡት? የሚፈልጉትን መሳሪያ ለማምጣት እና እኔ የምትፈልጉትን ነገር አውቃለሁ የምትፈልጉትን ነገር ልሰጣችሁ እችላለሁ ሰጣችኋለሁ የሚያይት ነገር ይነግራችሁ። ምን ብለው ተስማምተዋል? የትኛውም ሽያጭ ቢመጣ 70% ያንተ ነው 30% የኔ ነው ብለው አወርቷል። 70% የኤፍሬም ነው 30% ግን የዴቪድ ነው። ይህንን በወረቀት ውል እንድንፈራረም ፈልጋለሁ ብሎ ሪል የሆነ ውል ይሰጣል። ሄይ ጋይስ እንዴት ናችሁ? ሁሉ ሰላም ለማን ፊራ ነኝ። ዛሬም ሳምንት ተጠብቄ ካየሁት አዲስ ፊልም ሪኮመንድ ላደርጋችሁ መጣሁ። ሳምንት ታሪፍ እየሄደ ነው። ትምህርት፣ ስራ ሁሉ ሸጋ ነው ብዬ ተስፋ አደርጋለሁ። በዛሬ ቪዲዮአችን ላይ ዳሳ ለማድረግ የመረጥኩት መጽሐፍ ሼር ላደርጋችሁ ዳሳ ለማድረግ የመረጥኩት ፊልም The War Dogs የሚለውን ፊልም ነው። ይህን ፊልም አጋጣሚ ነው እንትን ያልኩት ያየሁትና አጋጣሚ በቃ እንዲሁ ለምን እግረ መንገዴን ሼር አላደርጋቸውም ብዬ ነው። ለዛው ደግሞ እውነተኛ ታሪክ ላይ የተመሰረተ ነው የሚል ነገር ሳይ ይሄን ሼር ማድረጉ አይከፋም። ያ ፊልሙ እውነተኛ ታሪክ ላይ የተመሰረተ ነው፣ ግን አንዳንድ ነገሮችን ትንሽ ግነት የጨመረበት አለ የሚባል ነገር አለ። አንዳንድ ቦታ ላይ ደግሞ የሆነ ነገሮችን ቀይሯል የሚል ነገር አለ። ግን አብዛኛው እውነት ላይ የተመሰረተ ስለሆነ በተወሰነ መንገድ ሪያሊቲ እንድናይ ይረዳናል ብዬ ስላሰብኩኝ ነው ይህን ፊልም የመረጥኩት። ወደ ፊልሙ ከመግባቴ በፊት ግን ለዚህ ቻናል አዲስ ከሆናችሁ ይህ ቻናል በዋናነት ከመጽሐፍ ጋር የሚገናኙ ስራዎችን፣ ታሪኮችን እንዲሁም ደግሞ ፊልም ላይ ትኩረት ያደረጉ ፊልም ላይ አንዳንድ ሀሳቦችን ዳሳ የምናደርግበት ቻናል ነው። እንደዚህ አይነት ኮንተንት ከተመቻችሁ ቪዲዮም ስለቅ እንዲደርሳችሁ ሰብስክራይብ እንዲሁም የደወል ምልክት መጫን ቤተሰብ መሆን ትችላላችሁ። The War Dogs ምን አይነት ፊልም ነው? እንግዲህ ከሀሳቡ እንደምትረዱት The War Dogs ካለ ሞስት ላይክሊ ከጦርነት ጋር የሚገናኝ አይነት ነገር ነው አይደለ? እንደዛ ነገር ይመስላል። እና ፊልሙ በዋናነት የሚያወራው ስለ ሁለት ካራክተሮች ነው። አንደኛው ኤፍሬም ይባላል፣ አንደኛው ደግሞ ዴቪድ ይባላል። እነዚህ ሰዎች ማለት አሜሪካ ውስጥ የሚኖሩ አይሁዶች ናቸው ወይ ደግሞ እስራኤላዊ ናቸው። እነዚህ ሰዎች ስላጋጠማቸው ነገር ነው የሚናገረው። በተለይ ደግሞ ዴቪድ ላይ ትኩረት አድርጎ ነው የሚናገረው። ዴቪድ ምን አይነት ሰው ነበር መሰላችሁ? በፊልሙ መሰረት ዴቪድ ማለት ወደ እድሜው 25 አካባቢ የደረሰ ገና ወጣት፣ ግን ደግሞ ላይፉን ስታዩት ከኮሌጅ ድሮፕ አውት ያደረገ ልጅ ነበር። ኮሌጅ ድሮፕ አውት ማድረግ ብቻ ሳይሆን ወደ 6 የሚሆኑ ስራዎችን ወይ ለቅቄ ይላል ወይ ደግሞ ተባረሬ ከስራ የወጣው ሰው ነኝ ይላልና አሁን እንግዲህ በተወሰነ መንገድ ኢንዲፔንደንትሊ በለው በራሱ የማሳጅ ቴራፒስት ነውና ራሱን ሲናገር ፕሮፌሽናል ላይሰንስድ የሆንኩ ማሳጅ ማድረግ ሰው ነኝ ይላል። የሚኖረው አሜሪካ ውስጥ እንግዲህ የአሜሪካ ውስጥ ያሉ በጣም ትልልቅ ባለሀብቶች የሚኖሩበት ፍሎሪዳ የምትባል ግዛት ውስጥ ነውና ከፍሎሪዳ ደግሞ ማያሚ ውስጥ ነበር የሚኖረው ሰው። የተለያዩ ትልልቅ ባለሀብት ቤቶች ሀብታም የሆኑ ሰዎች ቤት እየሄደ ማሳጅ ያደርጋል። እንግዲህ ስራው ይሄ ነው። ራሱን በእንደዚህ አይነት መንገድ ነው እየመራ የነበረው ማለት ነው። እሱ ብቻ ግን አይደለም፣ አግብተዋል። ገና እንግዲህ ጀማሪ ትዳር ውስጥ እንዳለ ፊልሙ ላይ የተወሰነ ነገር ታገኛላችሁ። በቃ ላይፍ ስታይሉ ይሄ ነው። ግን ፊልሙ ላይ ምን ታያላችሁ? ይሄ ነገር አልተመቸውም። ምክንያቱም ያናይል ፋይናንሻሊ ስቴብል አላደረገውም። ከዛ ውጪ ደግሞ አሁን ያለውበት ቦታ የኔ ቦታ እንዳልሆነ ይሰማኛል ይልና ፊልሙ ላይ በቃ አዲስ ነገርማ መጀመር አለብኝ ብሎ ከግብጽ የመጡ በጣም አሪፍ ኳሊቲ ያላቸው የአልጋ ልብሶችን ለመሸጥ ይጀምራል ማለት ነው። እና የቆጠበውን እያንዳንዱን ገንዘብ ሙሉ በሙሉ እዛ ላይ ያፈሳል። ይሄ ከባድ ሪስክ ነው። ቢዝነስ ውስጥ አንዳንዴ እንደዚህ አይነት ሪስክ አይመከርም። እንደዚህ ሙሉ በሙሉ እዛ ላይ ማለት እና ያለውን ገንዘብ እንዳለ አፍስሶ የተለያዩ ቦታዎች ላይ ጫረታ ያስገባል። በቃ እንደዚህ ይሰራለው እያለ እና ከገባባቸው ቦታዎች መሀል አንደኛው እንግዲህ በእድሜ ገፋ ያሉ ሰዎችን ሰብስቦ የሚያኖር የሚንከባከብ አንድ ተቋም አለ እና ለምን ለነዚህ በእድሜ ለገፉ ሰዎች ለምን ይሄን ጨርቅ አትጠቀሙ በጣም ለስላሳ ነው ምናምን ብሎ ሲያስረዳ ፊልሙ ላይ ታያላችሁ። ግን ኃላፊው ምን አለ? በእድሜ የገፋ ሰው እኮ ሰውነቱ የተሸበሸበ ነው። ስለዚህ አሁን አንተ ስሙዝ የምትለው ወጣት ስለሆንክ ነው ሴንስ ያደረኩ ለነሱ ምንም አይጠቅምም የሚል አይነት ነገር ይነው። እውነትም እዛ አውርቶ ሲያሳምነው የራሱ ሀሳብ እንደቀየረ ታያላችሁ። እና እያንዳንዱን ገንዘቡን እዛ ላይ አፍሶ እንደ በቃ ሴልስ ኮልድ ኮል እንደሚባል ማለት ድርጅቶች ጋር ይደውላል። የሆኑ ቦታዎች፣ ሆቴሎች፣ ሆስፒታሎች እየደወለ ጨርቁን ለመሸጥ ይሞክራል። ግን አንዴም እንኳን ብሬክ ስሩ አላጋጣውም። መሸጥ አልቻለም። ታስሮ የቆየ ሰው ነው ማለት ነው።
ግን አንድ ቀን ምን ያጋጥመዋል? አንድ ለቅሶ ላይ ይሄዳልና እዛ ለቅሶ ላይ የልጅነት ጓደኛውን ወይ ደግሞ ሃይ ስኩል አብሮ የነበሩ ጓደኛውን ያገኛል። ይሄ ጓደኛው ኤፍሬም ይባላል እና ኤፍሬምን ሲያየው የሆነ ጓደኛው ነው ደስ አለው፣ ግን ደግሞ የሆነ አይምሮ ውስጥ እንደ ይሄ ሰው ምን እየሰራ ነው የሚል አይነት ነገር መጣለት። ምክንያቱም በጣም አሪፍ ልብስ ነው የለበሰው፣ ዘንጧል፣ ሰውነቱ ሞላ ብሏል እና ሲያየው እንደ ይሄ ልጅማ አሪፍ ላይ ነው የሚል አይነት ነገር መጣ እና ኤፍሬም ሃይ ስኩል አብረው እያሉ ትንሽ ኦድ የነበረ ልጅ ነው። ይሄ እንዴት ነው የሚረብሽ ልጅ፣ የሚያስቸግር አይነት ልጅ የለም፣ እንደዛ አይነት ካራክተር የነበረው ልጅ ነው። ይሄ ልጅ እያሉ ለምሳሌ በሱ ምክንያት ታስሮ ነበር። አንድ ላይ መጀመሪያ ጊዜ ታሰረው እዛ ነው ዴቪድ የታሰረው እና አብሮ ታስሮ ነበርና አደንዛዥ እጾችን እንዲሞክር ያደርገው ነበር ልጅ እያለ። ከረጅም ዓመት በኋላ ተገናኝተው ነው እዚህ ለቅሶ ላይ እንትን ያሉት እና ተያዩ። በቃ ደስ አላቸው። መኪናው ጋር ሲሄድም እውነትም ልጁ በቃ እውነትም አሪፍ ላይፍ እየኖረ ነው፣ ግን በእድሜ ከሱ ትንሽ ያንሳል፣ 21 ዓመቱ ነው እና እንዲህ ወሬ እየተወራ እኔ ማሳጅ አደርጋለሁ ብሎ ይነግረዋል። ከዛ ዴቪድ ደግሞ ማን ነው ኤፍሬም ደግሞ ትዝ ይላል አጎቴ የመሳሪያ ንግድ ውስጥ የነበረ ሰው፣ አዎ እኔ በሱ ምክንያት ነው የመሳሪያ ንግድ ውስጥ ገብቼ በቃ አሁን እዛ ላይ ነው ቢዝነስ እየሰራ ያሉት አይነት ነገር ያወራል። አሁን እንግዲህ እሱም እዚህ ፍሎሪዳ ውስጥ እዚህ ማያሚ ውስጥ መኖር ጀምረዋል። እንግዲህ በቃ ላይፋቸው በተወሰነ መንገድ እንደ በፊቱ ባይሆንም በተወሰነ መንገድ እየተቀራረቡ ነው እና እንዳልኳችሁ ኤፍሬም ወጣ ያለ ልጅ ነው። በዚህ ምክንያት ድሮ የተውን ሱስ ዴቪድን ያስጀምሯል ማለት ነው። እሺ ምን በቃ ላይፋቸው እንደዛ ሆነ። የሁሉ ነገር ተፈጥሮ በመሃል የዴቪድ ሚስት እርጉዝ እንደሆነች ተነግሯለች ወይ ደግሞ እንዳረገዘች ተነግሯለች። ይሄ ነገር እንዴት ነው ደስተኛ ቢያደርገውም ግን አስደንግጦታል። ምክንያቱም ያጠራቀመውን ገንዘብ ሙሉ በሙሉ ጨርቁ ላይ አውጥቷል። እጁ ላይ ብር የለም። እየሰራ ያለው ስራ ሪል ስቴብል የሆነ ስራ አይደለም። ማሳጁም ብዙ የሚያስኬድ አይደለም። ብቻ እየተጨናነቀ ያለበት ሰዓት ላይ ኤፍሬም አንድ ሀሳብ ያመጣል። ለምን ለኔ አትሰራም ይሏል። አልገባኝም። ለኔ መስራት ማለት በቃ እኔ ጋር ስራ፣ እኔ እዚህ ስመጣ ማምነው ሰው እንኳን የለኝም፣ እንደው ሰው እንኳን ፈልጌ ነው የመጣሁት፣ ግን ምን የሚታመን ሰው የለም። አንተ ጓደኛዬ ነህ፣ ለምን አብረን አንሰራም? ህይወትን ትቀይራለህ፣ አሪፍ ነገር ሞክር። ዴቪድ አልተዋጠለትም። ምክንያቱም መሳሪያ ሻጭ ነው ይሄ ሰው። መሳሪያ ይሸጣል ማለት እንግዲህ ፊልሙ ኮንቴክስት ሲወስዳችሁ ይሄኛው ጊዜ ማለት ልክ ይሄ 9/11 የተፈጠረ 9/11 ላይ የወርልድ ትሬድ ሴንተር በሁለት ፕሌኖች ተመቷል ነበር። ከዛ ፔንታጎን ተመቶ ነበር። እንግዲህ ኦሳማ ቢንላደን ይሄን ሁሉ አቀነባብሮ ትልቅ ጥቃት አድርጎ ነበር። ከዛ በኋላ አሜሪካ ሚድል ኢስት ላይ በጣም ትልቅ ጦርነት አውጃ ነበር እና ፊልሙ በዋናነት ስለ ቡሽ ነው የሚያወራው። የቡሽ እና የዲክ ቼኒ መንግስት እያለ ነው ፊልሙ በደንብ የሚገልጸው። በተለይ ደግሞ ዲክ ቼኒ ደጋግሞ ያነሷል። ምክንያቱም በጣም ኢንሴን በሆነ መንገድ ጦርነት አውጀው ነበር። ጦርነት የማወጃቸው ያህል ፕሮክሲ ዋር እስኪያውጁ ድረስ። ፕሮክሲ ዋር ማለት አንዳንዴ አሜሪካ ከአንድ ሀገር ጋር ቀጥታ መግጠም ካልፈለገች ያን ሀገር የሚጠላ ሌላ ጠላት ታመጣና እሱን ታስታጥቃለች፣ ከዛ እሱን ትወጋለች። ስለዚህ በጣም ብዙ ኦፖርቹኒቲ አለ። የራሷ ሰራዊት እንዳለው ነው ማለት ያ ጊዜ ማለት ደግሞ ከዛ ጦርነት በኋላ አሜሪካ ሳዳም ሁሴን ላይ በጣም ትልቅ ጦርነት አውጃ ኢራቅን ኢንቬድ ያደረገችበት ጊዜ ነው። ስለዚህ በጣም አማራጭ አለ፣ በጣም እድል አለ። የቢዝነስ ጊዜ ነው እና በጣም እድል አለ። ስለዚህ ላይ ለምን አንሰራም ሲለው ዴቪድ ደግሞ በተአምር እኔም ሚስቴም ይሄንን ጦርነት የምንቃወም አንቲዋር ነን፣ ጸረ ጦርነትን የምንቃወም ነን። መቃወም ብቻ አይደለም፣ ይሄን ጦርነት ደግሞ ተቃውመን ሰላማዊ ሰልፍ ወጥተናል። እኔ እንኳን እንደው ለልጄ ብዬ እሺ ብል እሱ አሻትለኝም የሚል አይነት ነገር ያወራል እና በመሀል እያወሩ ኤፍሬም እንዳልኳቸው የቢዝነስማን ነው፣ ትንሽ ሼዲ ነው፣ ሰው ሲያጭበረብረው አይወድም። በቃ የሚፈልገውን ነገር ለማግኘት ትስስት ነው፣ ይቀያየራል እና ለምን አትዋሻትም የሚል አይነት ሀሳብ ሪኮመንድ ሲያደርገው ያለው አማራጭ እሱ ነው። ለሚስቱ ምን የሚል ሀሳብ ይሰጣታል? የሚገርምሽ ነገር ይሄንን ጨርቅ መንግስት እየገዛኝ ስለሆነ አሁን ትንሽ ህይወታችን ሊቀየር ነው የሚል አይነት ነገር ይህን ጣል ነው የሚያደርገው። ግን እሱ በድብቅ ከኤፍሬም ጋር መሳሪያ ለመሸጥ ወደ ቢዝነሱ ሲያከወኩ ታያላችሁ። ከዛ ኤፍሬም ይነግረዋል ፔንታጎን የሚፈልጋቸው መሳሪያዎች እንደ ጨረታ የሚያወጣበት ዌብሳይት አለ ብሎ ዌብሳይቱን ያሳየዋል እና ሲያይ በጣም ትልልቅ የሆኑ ብሮች የተቀመጡበታል። እነዚህን ተዋቸው የሚል አይነት ሀሳብ ሲያወራ ታያላችሁ። ትልቅ ቢዝነሶች፣ ትልልቅ ፍላጎቶች፣ ትልልቅ መሳሪያዎች እኔ ማሟላት አልችልም። ብችል እንኳን ከኔ በላይ በጣም ትልልቅ ገንዘብ ያላቸው ተቋሞች አሉ። እነሱን አልፌ መግዛት አልችልም፣ ማሸነፍ አልችልም። ግን ትንሽ መሳሪያም ይፈልጓሉ። እነዚህ ርዝራዥ የሚባሉ ማለት እነሱን አኪሙሌት እያደረገ እነሱን እያጠራቀምን ጥሩ ነገር መስራት እንችላለን። ስለዚህ እነሱን ፈልግ ብሎ ዌብሳይቱን እንዳይተዋል። ስለዚህ የተወሰኑ ስራዎች ይመጣሉ፣ የተወሰኑ ገንዘቦች መምጣት ጀምሮ የተወሰነ ማለት ግን በመሃል አንድ ቀን ዴቪድ በጣም ትልቅ የሆነ አግሪመንት ያገኛል። በጣም ትልቅ የሆነ ጨረታ ያገኛል። እንግዲህ ፊልሙ የሚያወራው ስለ ሁለት ጨረታዎች ነው። ሁለቱንም ሀሳቦች ያወራቸዋል። የመጀመሪያው ጨረታ አሁን ማወራቸው ሀሳብ ምን የሚል አግሪመንት መሰላችሁ? አንድ ኢራቅ ውስጥ የሚገኝ የአሜሪካ አርሚ
ብሬታ ፒስትል የሚባል መሳሪያ እንደሚፈልግ ጨረታ ላይ ያወጣል እና ይሄንን ያየው ዴቪድ ነውና ለምን ይሄንን አንሞክርም ብለው እንግዲህ ብር ታስገባላችሁ ይሄን በዚህ አይነት ብር እናመጣላችኋለን ብላችሁ ማለት እነዚህ ልጆች ብሩን ያስገባሉ እንደገመቱትም ትንሽ ስለሆነ እድሉን አገኙ ያው ለነሱ ነው ከትልቅ ተቋሞች አንፃር ትንሽ እድሉን አገኙ እና ይሄን እድል ካገኙ በኋላ እነዚህ ልጆች መሳሪያው እጃቸው ላይ እንደ ደላላ ናቸው ሚድልማን ናቸው የሆነ የሚያመርት ድርጅት አለ ለድርጅቱ እነሱ ይጫረቱና ከዛ በኋላ ምንድነው ይባለው የሚያደርስ ደግሞ ሌላ አካል አለ ከዛ ወስዶ ለሚያደርስ ይሰጣሉ ከዛ እንትን ይላል እነሱ በአካል እንኳን መገኘት አይጠበቅባቸው እና ድርጅታቸውን ፊልሙ ላይ ስታዩ ኤኢዋይ ይሉታል ኤኢዋይ ኢንክ ኤኢዋይ ምን ማለት ነው ካላችሁ ምንም ትርጉም የለውም ኤፍሬም ነው ይሄን ተቋም የሰረተው ለምንድን ነው እንዲያልከው ካላችሁት ምክንያቱም ብዙ ተቋሞች በቃ በስፔሊንግ ስለሚጠሩ ፕሮፌሽናል ለመምሰል ነው እንጂ ምንም ትርጉም ኖሮት አይደል ኤኢዋይ ያለ ሶ ኤኢዋይ ኢንክ ከአንድ ተቋም ወይ ደግሞ ከሚያመርት አንድ ድርጅት ይወስድና ለሚፈልግ ሰው ይሰጥ ነበርና ስፔሲፊካሊ ይሄንን መሳሪያ ያገኘው ጣሊያን ውስጥ ነው ሶ ከጣሊያን ያዛል ወደ ኢራቅ እንዲሄድ ፈልጋለሁ ብሎ መሳሪያዎችን ያዛል ግን ደግሞ ይሄ ትዕዛዝ ካስቀመጠ በኋላ ጣሊያን በዛን ጊዜ ኢራቅ ውስጥ የነበረውን ጦርነት ስላልደገፈች ቀጥታም ደግሞ መቃወም ስላልፈለገች ከኔ ቤት ወይ ደግሞ በኔ በኩል ወደ ኢራቅ መሳሪያ መግባት አይችልም ከኛም ደግሞ መሳሪያ ማውጣት አትችሉም የሚል አይነት አዋጅ ታውጃለች ይሄንን አላወቁም እና ከዛ ይሄንን መሳሪያ ያዘዘው ጀነራል ይደውልላቸውና እንዴት ሆነ ብሎ ሲጠይቃቸው ችግር የለም ከጣሊያን አዘጋጅተናል ሲል እንዴት አልሰማችሁም ጣሊያን እኮ አውጃለች ሲል ይሄ ዴቪድ አይ ነው ኮንሲደር ያደረግን ነው አይነት ነገር ብሎ መለሰ ግን ጭራሽ አላወቁ ሶ ግራ ሲገባቸው ኤፍሬም እንግዲህ ክሬቲቭ ነው አንዳንዴ ሰዓት ይወስዳል ጊዜ ይወስዳል ያስባል እንጂ የሆነ መንገድ ያወጣል ትንሽ ቀን ካሰበ በኋላ ለምን አለ ቀጥታ ወደ ጣሊያን ከምንወስደው መሳሪያውን ወደ ዮርዳኖስ እንወስደውና ከዮርዳኖስ በመኪና ወደ ኢራቅ አንወስደውም የሚል አይነት ሐሳብ ይመጣል ሶ ይሄን ለማድረግ እንደ ልቡም የሆንላቸውን ሰዎች ስላላገኙ ራሳችን በአካል መሄድ አለብን ብሎ ኤፍሬም እና ዴቪድ ይሄዳሉ ሚስቱን ለአንድ ስራ ሌላ አሜሪካ ውስጥ ሌላ ግዛት ሄጃለሁ የሚል አይነት ነገር ሐሳብ አውርቶ ወደ ዮርዳኖስ ይመጣሉ እንግዲህ ያስቡት ከዮርዳኖስ ወደ ኢራቅ ለመምጣት ያ ጊዜ ማለት ሳዳም ሁሴን ኦልሞስት ሞቶ የሳዳም ሁሴን መንግስት ከተበትኗል ሳዳም ሁሴን ሞቷል ግን ደግሞ አሉ ይሄ የሚያጠቁ ሰዎች በራሳቸው መንገድ የታጠቁ ሰዎች ሶ ሪስኪ ነበር ለዛውም በመኪና መሄድ ዮርዳኖስ መጡ ይሄ የሚያስተባብርላቸው ሰው ሲያጡ ፊልሙ ላይ ምን ታያላችሁ ለአንድ ሰው እንደ ጉቦ አይነት ነገር ሰጥቶ ሹፌር ይመድብለታል ሹፌሩ መሳሪያቸውን በመኪና ውስጥ አስቀምጦላቸው ከዮርዳኖስ ወደ ምድር ይባላል ወደ ኢራቅ መንገድ ይጀምራል እና መንገድ ላይ ሲያወሩ ታያላችሁ ይሄ ነገር ግን ሴፍ ነው ሰውየው 50-50 ይላችኋል መኖር በህይወት እንቀጥላለን 50-50 ይላችኋል ከዚህ በፊት ሄደ ታውቃለህ አዎ ኤክስፒሪየንስ አለ ግን እርግጠኛ እናልፋል 50-50 ነዳጁን ሲያዩት ነዳጁ እንደውም ወደ ኢምፒቲ በቃ ሊያልቅ ትንሽ ነው ይቀር እና ቢያንስ ነዳጅ አትሞላም ሲሉት ይሄ እኮ ኢራቅ ነው እዚህ እኮ ነዳጅ በቃ በነፃ ነው ከፈለክበት ታገኛለህ የሚል አይነት ነገር ይነግራቸው ሶ ይሄዳሉ ያው ፍርሃት አይምሯቸው ውስጥ አለ መንገድ ላይ ይሄዱ የሆነ ሳለ እነሱ እንቅልፍ ሸለብ አድርጓቸዋል ማታውን ሙሉ እየነዳ ሹፌሩ አንድ የድሮ ማደያ ቦታ ይቆማል የሆነ የፈራረሰ ማለት እውነትም እንዳለው በነፃ ነው ማደያ እየወሰደ የነበረውና 2 ጀሪካን ወስዶ ማደያ ውስጥ ነዳጅ እየቀዳ ድንገት ከጀርባ 2 መኪና ያዙ የታጠቁ ሰዎች ይመጣሉ ይሄን ያየው ዴቪድ ነው እና ኤፍሬም ሹፌሩ የት ነው የሄደው ብሎ ለማየት እየሞከረ ነበር ዴቪድ ቀስቅሶ ቼክ እንዲያደርገው ማለት ሹፌሩ እየቀዳ እያየው ነበር እና ዴቪድ ይጠራል ኤፍሬም እየመጡ ነው እና ኤፍሬም ደንግጦ መኪና ላይ ይገባል መኪናው ትንሽ ነዳጅ ነው ያለው ለመነሳት ያስቸግራቸዋል በቃ በዛ ባለችው ነዳጅ እንዴትም ብላ ትነሳለች ሰውየውን ለመጥራት ሲሞክሩ እሱ ሞልቶ እየመጣ ነበር ከሩቅ እየታጠቁ ሰዎች አሉ ወደ ግራ ዞር ሲል እነዚህ ደግሞ መኪናውን እየነዱት እና 2 ጀሪካን ነበር አንዱን ጀሪካን ጥሎት እንዴትም ብሎ እየሮጠ እዛ ላይ ለመውጣት ይሞታል እነዚህ እየረዱ እሱ ጀሪካን እየቀዳ ከጀርባ ጥይት ተተኮሰበት ነው በጣም ሪስክ የሆነ ስራ ነው እና ኦልሞስት እየደረሱባቸው ሲመጡ የሆነ ሳለ መኪናውን ያቆሙታል ከእንደገና ወደ ኋላ ይዞራሉ ምንድነው ብለው ሲያዩ የአሜሪካ ሰራዊት ፕሌን እና ታንኮችን ይዞ እነዛ ደግሞ ለማጥቃት ይሞክራል የሆነ እንትን አለ ጋድ ብለስ ዩኤስ ምናምን ሲሉ ታያላችሁ ስሜታዊነት ነው እና መሳሪያውን ይዞ ጀነራሉ ጋር ሄዳሉ ጀነራሉ እንዳይመጡ አላሰበም ምክንያቱም እንደውም በቃ አግሪመንቱን ለማቆም ላይ ያሰበ ነበር ምክንያቱም ከጣሊያን የሚመጣ ነገር እንደማይገባ ስለሚያውቅ ማናችሁ ሲላቸው እኛንን በስልክ ያወራ ኤኦአይ ከኤኢዋይ ኢንክ የመጣ ነው እኛን አይነት ነገር ብሎ ይነግሩታል ሲያያቸው ወጣቶች ናቸው 21-24 ኢማጂን በዚህ እድሜ እና እዛው በካሽ ገንዘብ ሰጣቸው በሰራዊት ታጀው ወደ አሜሪካ ተመለሱ ይሄ ለነሱ ትልቅ ብሬክ ስሩ አሁን ገንዘብ መምጣት ጀመረ አሁን የሆነ ነገር ይሄ ምንድነው ስቴቢሊቲ የሚባለው ነገር መምጣት ጀመረ ግን በመሃል ሚስቱ ይሄን ታውቃለች የጦር መሳሪያዎች እንደሚሸጥ
እና በጣም ስትናደድ ከዴቭ ጋር ሲጣሉ ታያላችሁ። ግን ለማስረዳት ይሞክራል። ይሄ እኮ ፈልጌ አይደለም አሁን ልጅ እየመጣ ነው በቃ ህይወታችን ስቴብል መሆን አለበት ብሎ ለማስረዳት ይሞክራል። እሷ ምን ዴቷ እንዳለ ሆኖ ግን በሌላ አይደለም በቃ ስለደበከኝ የተናደድኩት አይነት ነገር ብላ ታወራለች። ሰላም ይፈጠራል። አሁን ድርጅቱ እያደገ ነው። አሪፍ ብር ይዟል። ሰራተኛ ቀጠሩ። ሰራተኛ መቅጠር አይደለም አሪፍ ቢሮ ብቻ አይደለም አሪፍ አፓርታማ መኖር ጀመሩ። በቃ ህይወት ስቴብል እየሆነ ነው። አሪፍ ብሬክ ስሩ እየመጣ ነው። ይሆናል አይደል በቃ የሆነ ጥሩ ነገር እየመጣ ነው። ህይወታቸው በእንደዚህ አይነት መንገድ እየሄደ አንድ ቀን ፔንታጎን በጣም ትልቅ የሆነ ጨረታ ያወጣል። እንግዲህ ይሄ ነው ሁለተኛው አግሪመንት። ይሄ ውል ምን አይነት ውል ነው? በዚያን ጊዜ አሜሪካ ከአፍጋኒስታን የመውጣት ትልቅ ፍላጎት ነበራቸው። እንግዲህ ቅርብ ጊዜ ነው ወጡት አይደል ካልሳስኩኝ በ2020 ወይ በ2021 ግን በዚህኛው እንኳን ጊዜ መውጣት ይፈልጉ ነበርና ከዛ ሰራዊታቸውን ለማውጣት በዛን ጊዜ ሲዋጉ የነበሩት ከታሊባን ጋር ስለነበር አሁን በነገራችን ላይ አፍጋኒስታን ኦልሞስት ኮንትሮል ያደረጉት እነሱ ናቸው። ከታሊባን ጋር ለመዋጋት አፍጋን የሚባሉ የሆኑ ግሩፖች አሉ። እነሱን ለማሰልጠንና እነሱን ለማስታጠቅ አሜሪካ በጣም ብዙ ቀላዎች በጣም ብዙ ጥይቶች እንደሚፈልግ ጨረታ ላይ ያወጣል እና ሲያስቡት ለምን አንሞክረውም የሚል ሐሳብ ይመጣላቸዋል። ምንድነው የሚያስፈልገው ብሎ እያሟሉ የሚያስፈልገውን ነገር ሁሉ ካሟሉ በኋላ አንደኛው ግን አነሳቸው በጣም ብዙ መሳሪያ ይሄን ከየት እናምጣ ብሎ እያሰቡ ነው እና እንደ ሐሳብ አንድ ባዛር አገኙ። ባዛር ማለት አሁን ይሄ የንግድ ባዛር ኤግዚቢሽን ምናምን እንደሚባለው ማለት ነው። እነሱ ግን የገቡበት ኤግዚቢሽን የጦር መሳሪያ ኤግዚቢሽን፣ የጦር መሳሪያ ባዛር። ለምንድነው እዛ የገቡት? የሚፈልጉትን መሳሪያ ለማሟል አዩ። ብዙ ቦታ ጠየቁ፣ ከአንድ ቦታ ማግኘት አልቻሉም። ስራው ብዙ እንደሆነ አዩ። በቃ ተስፋ እንደመቁረጥ አይምሯቸው ውስጥ እንደዛ እየመጣ እያለ እዛ የነበሩበት ሆቴል አንድ ሄሪ ጀራርድ የሚባል ሰው ይመጣላቸው። እንግዲህ ለነሱ አጋጣሚ ይመጣል ይመስላችሁ፣ ግን ካልኩሌት አድርጎ ነው የመጣው። ይሄ ሰውዬ ምን አይነት ሰው ነው ካላችሁ አሜሪካ ከኢራቅ ጋር በተለይ ሳዳም ሁሴን የነበረ በጣም ብዙ መሳሪያዎችን ይሸጥ የነበረ ሰው ነው። ግን መሳሪያ ይሸጥ የነበረው ለአሜሪካ ብቻ አይደለም፣ ለጠላትም ይሸጥ ነበር። በዚህ ምክንያት ይሄ ሰውዬ ቴሮሪስት ነው። በቃ የቴሮሪስት ዋች ሊስት ይባላል። ይሄ ሰውዬ ከተገኘ በዚህ መከሰስ አለበት ተብሎ አሜሪካ የሚፈልገው ሰው እና የዛን ቀንም እንዴት ተሳቆ እንደመጣ ፊልሙ ላይ ትረዳላችሁ። እና እኔ የምትፈልጉትን ነገር አውቃለሁ፣ የምትፈልጉትን ነገር ልሰጣችሁ እችላለሁ፣ ሰጣችኋለሁ የሚል አይነት ነገር ይነግራችኋል። የት ነው የምትሰጠን? መጀመሪያ አስቡበትና ከተስማማን እናወራለን። ተስማሙ፣ ክፍሉ ይሄዳሉ፣ ይነግራችኋል። አሁን የምትሉት መሳሪያ ያለው አልቤኒያ ውስጥ ነው። አልቤኒያ ራሷን ለመከላከል በጣም ብዙ መሳሪያዎችን አምርታ ነበር፣ ግን ጦርነት አቮይድ ሲሆን እዛ መሳሪያ ተቀምጧል። አሁን ደግሞ ኔቶን ለመቀላቀል እየሞከረች ስለሆነ ይህ መሳሪያ ማውጣት እንዳለባት እያወራች ነው። ስለዚህ ይህ መሳሪያ ለምን አትወስዱም የሚል አይነት ሀሳብ ይሰጣችኋል። ይሄ ለእነሱ ትልቅ ዜና ነው። ስለዚህ ለሚስቱ ሳይነግር ወደ አልቤኒያ ይሄዳል ዴቪድ ከኤፍሬም ጋር። ሲሄዱ እውነትም ከፍተው ሲያሳዩአቸው በጣም ብዙ እንትኖች ነበር፣ በጣም ብዙ መሳሪያዎች ነበር። የሚፈልጉትን ያህል አማውንት አገኙ። ይሄ በጣም ደስ አላቸው። ስለዚህ ወደ አሜሪካ ተመለሱና ጨረታው ላይ ቁጥራቸውን ያስገባሉ። ያስገቡት ብር ወደ 300 ሚሊዮን የአሜሪካ ዶላር። እንግዲህ ጦርነት ምን ያህል ገንዘብ እንደሚሰራበት ያስቡ። እንግዲህ ይሄ ከጦር መሳሪያ ገና ፊልሙ ሲጀምር ምን ይላል? ኢማጂን ኢራቅ ውስጥ ያሉት የአሜሪካ ሰራዊቶች ለእንትናቸው ብቻ ለፋናቸው ወይ ደግሞ ለኤሲያቸው ብቻ ስንት ነው ያለው? ካዛስ ወደ 2 ምናምን ቢሊዮን ብር የአሜሪካ ዶላር ያወጣል ለፋኑ ብቻ። እነዚህ ከጦር መሳሪያ ነው ለልብስ ለምን ስታስቡ በጣም ብዙ እንትን አለ፣ ገንዘብ አለው። እንግዲህ መሀል ላይ ያሉ ተቋሞች ብዙ ያተርፋሉ። አሜሪካ ካፒታሊስት የሆነች ሀገር ስለሆነች ሁሉም ነገር ራሷ አታመርትም፣ ጨረታ ታወጣለች። ማትረፍ የሚፈልግ ተቋም ይህን እየሰራ ገንዘብ ያገኝበታል። ጦርነት ምን ያህል ቢዝነስ እንደሚሰራበት እንድታየው ነው ይህን ሀሳብ እያወራሁት ያለው። ወደ አሜሪካ ተመለሱ። ገንዘቡን ካስገቡ በኋላ ከ5 ወር በኋላ ፔንታጎን መለሰላቸው። ምን ብሎ? ተቀብለናል፣ ግን በደንብ ፉሊ እንድንቀበል አግሪመንት እንድንፈራረም 2 ነገር ያስፈልጋል። ምንና ምን ነው? አንደኛ ኦዲት መደረግ አለባቸው፣ ሁለተኛ ኢንተርቪው እናደርጓቸዋል ነው። ኦዲት ለመደረግ እነዚህ ሰዎች ሂሳብ መዝገብ እንኳን ይዞ አያውቁም። እንግዲህ ንግድ ውስጥ ያላችሁ ሰዎች ሂሳብ መዝገብ መያዝ ምን ያህል አስፈላጊ እንደሆነ ታውቃላችሁ። በአመት መጨረሻ ሪፖርት ስታደርጉ ይሄን ያህል አግኝቻለሁ፣ ይሄን ያህል ሽጫለሁ በደረሰኝ ፕሩቭ ማድረግ አለባችሁ። ከዛ ትርፋችሁ ምን ያህል ነው፣ ሉዝ ያደረጋችሁት ምን ያህል ነው፣ ከዛ ያውሉ ተወራርዶ የሚቀነስ ምን ተብሎ አመታዊ ግብር ትከፍላላችሁ አይደል? ሂሳብ መዝገብ መያዝ አሁን በተለይ ደግሞ በጣም ኢሴንሻል። እነዚህ ሰዎች የላቸው። ስለዚህ ፌክ ኮፒ ፕሪንት ምናምን እያደረጉ ፌክ የሆነ ሂሳብ መዝገብ ሰሩ። እንዴት እናመለጡ አይታወቅም፣ ግን አመለጡ። ኢማጂን ከአሜሪካ መንግስት አይኑ ስታመልጡ ማለት ከዚህ ኦዲት ተደረጉ፣ አመለጡ። ከዛ ኢንተርቪው ለመደረግ ገቡ። አጋጣሚ አጭሰው ነው የገቡት። እንግዲህ ፊልሙ ላይ የምታዩት እሱ ነው። ከገቡ በኋላ ኢንተርቪው ተደረጉ። እንግዲህ ኢንተርቪው ያናይ ሳትስፋይ የሚያደርግ አልነበረም፣ ግን
ለምን እንደመረጧቸው ፊልሙ ላይ ሲናገር ምን ያመሰላችሁ ኢንተርቪው ሲያደርገው የነበረ ሰው አትሊስት ካለው ነገር አንፃር የእናንተ ኦፈር ይሻላል አይነት ነገር ተናገር እና ኤፍሬም ምን ማለት ነው ብሎ ሲጠይቀው የእናንተ ኦፈር አለ ካስገቡ ሰዎች በጣም ሚኒመም የሚባል ያስገባ ተቋም አለ ከእናንተ በላይ ያለው ተቋም በእናንተና በእነሱ መሀል የ53 ሚሊዮን ዶላር ልዩነት አለ ማለት 53 ሚሊዮን ዶላር አሳንሰው ነው ያስገቡት ማለት እና ይሄን ሲያይ ኤፍሬም ይናደዳል መጭበርበር አይወድም ልጁ እንደዛ አይነት ባህሪ ያለው እና በቃ የሆነ ሲናደድም ታዩታላችሁ ዴቪድ ግን ይሄ ለሱ በጣም ትልቅ አግሪመንት ነው ህይወቱ የሚቀይርበት እድል ነው እሺ ተረጋጋ የሆነ መንገድ እንፈልጋለሁ ወደ ስራ ይገባሉ ሶ አማራጭ እያሰቡ የሆነ መንገድ እየፈለጉ the only option ኤፍሬም ሊያስብ የቻለው እኔ እዚህ ሆኜ ነገሮችን ላሳልጥልህ አንተ ግን አልቤኒያ ሄድና ለ2 ሳምንት መሳሪያዎቹ ከዛ ወጥተው ወደ አፍጋን እንዲሄድ እንድታስጨንልኝ ይፈልጋሉ የሚል አይነት ስምምነት ይገባሉ ዴቪድ ብዙም እንትን አልነበረም ግን አማራጭ ስላልነበራቸው ይሄዳሉ ለመሄድ ይስማማል ከመሄዱ በፊት ግን ዴቪድ አንድ ነገር ያደርጋል አሁን ይቺኛው ነች ትንሽ ተርኒንግ ፖይንት የሚፈጥረው ምን ብለው ተስማምተዋል የትኛውም ሽያጭ ቢመጣ 70% ያንተ ነው 30% የኔ ነው ብሎ አወርቷል 70% የኤፍሬም ነው 30% ግን የዴቪድ ነው ሶ ይሄንን በወረቀት ውል እንድንፈራረም ፈልጋለሁ ብሎ ሪል የሆነ ውል ይሰጣል ኤፍሬም ፊቱ ላይ ደስተኛ እንዳልሆነ ታያላችሁ ፈረመ አስቀመጠ ዴቪድ ፊት ለፊት ወንበር ምንድነው መሳቢያ ውስጥ አስቀምጠው ወጣ ልክ ቤቱ ሲሄድ ግን ሚስቱ በጣም ተናዳ ተጠበቀችው ላይክ ፊቷ ላይ ጥሩ ስሜት አይደለም የተሰማው በዚህ ጊዜ ወልዳለች ምናምን እና ኮምፒውተር ላይ ወደ ኢራቅ እንደሄድ ካየው እንዴት ተዋሸኛል እንዴት መሳሪያ መሸጥ ደላላ ነኝ ብሎ ብለን ያሳመገኝ ጭራሽ በአካል ሰዓት ውስጥ ገብተህ ታመልጣለህ አይነት ነገር ትመጣለህ አይነት ነገር ታወራለህ እና በቃ እንዴት ልንገርሽ ብዬ ነው ብዙ ለማስተባበል ይሞክራል ከእንደገና ደግሞ አንድ ካሽ ምን ያህል ብር እንደሆነ አላውቅም ብቻ ያንን ካሽ ደብቆ ነበርና ያንን ካሽ አውጣ ታሳየዋለች እና ይሄንስ ለምንድን ነው ይሄንም ሌላ ምክንያት ልፈጥርልኝ አይነት ነገር ብላ እንትን ትላለች እና እሷን እንዴታ ለምን ተዋሸኛለህ ነው ፊልሙ ላይ ስትረዱ እና እሱ ወደ አልቤኒያ ከመሄዱ በፊት ይጣላሉ እሷ ወደ እናቷ ቤት ሄዳለች አማራጭ አልነበረው ወደ አልቤኒያ ሄዳል አልቤኒያ ይሄድና እንግዲህ ለ15 ቀን ነው ለመሄድ ለመቆየት የተስማማው አልቤኒያ ሄዶ ማስጫን ይጀምራል እና ያስጫኑት እያለ አንድ ድንገት ያልጠበቀውን ነገር ያለ ምን ካላችሁ እነዚህ መሳሪያዎች በተለይ እነዚህ ጥይቶች የተቀመጡበት ሳጥን ከጀርባው የተጻፈው በቻይነኛ ነው ወይ ደግሞ ቻይነኛ ጽሑፍ ያለበት ቃላ ነው ወይ ምንድነው ጥይት ነው ማለት ነው ይሄ እነዚህ መሳሪያዎች ከአልቤኒያ ነበሩ ምናምን የተባለው ነገር ውሸት ነው ማለት ከቻይና ቀጥታ መጥተው ነው እዛ የተቀመጡት እና ይሄን ሲያደነገጠ ይሄ ኮንትራት የአሜሪካ መንግስት ኮንትራት ይሄ ገንዘብ ለነዚህ ሰዎች ተከፈለ ማለት ይሄ ገንዘብ በእጅ አዙሪት ወደ ቻይና ገባ ማለት ይሄ ለቻይና ትልቅ ነገር አሜሪካና ቻይና መካከል ያለው ነገር ደግሞ ታውቃላችሁ ይሄንን ሲያይ ዴቪድ ይደነግጣል እና ደውሎ ለኤፍሬም ይነግሯል ይሄ ምንድነው ነው እሱ ደግሞ ደውሎ ለማን ነው ለሄንሪም ደግሞ ይደውላል ምንድነው እንዴ አንተ ችግር የሆነ ፊልሙ ላይ አንድ የምታዩት ሲን አለች ምንድነው ችግር ውስጥ ገብተናል አይነት ነገር ብሎ ሲያወራ የምን ችግር ነው እናንተ ናችሁ እንጂ የገባችሁት እኔ ያልገባው አይነት ነገር ገብታችኋል ነው እንጂ ገብተናል አይባልም ከዛ አንዴ በቃ እሱ ሸጧል በቃ አለቀ አይደል በመካከላቸው ሌላ ነገር ሊፈጠር አይችልም እና ይሄን ሲያዩ ደነገጡ እና እንግዲህ የፔንታጎን አግሪመንት ነው ይሄ አፍጋን ውስጥ ያለው የአሜሪካ ሰራዊት እጅ ገባ ማለት በምንም ታምር እንትን አይልም የሚመለስ ነው ወይ ደግሞ እነዚህ ሰዎች ሊታሰሩም እንኳን ይችላል ሶ ምን እናድርግ የሚለውን ነገር እያሰቡ ሌላ እንግዲህ ይሄንን ማግኘት የሚችሉበትን ሌላ መንገድ እየሞከሩ እያሰቡ ለ2 ሳምንት ሄደ ልጅ ለተወሰኑ ወራት ይቆያል እና አንድ ቀን ስፖርት ሰርቶ ትንሽ ሮጥ ብሎ ወደ ቤት ሲመለስ ኤፍሬም ከየት መጣ ሳይባል ቁጭ ብሏል እሱ እና ለምን አንድ ነገር አናደርግም ማለት ምን እናድርግ ፓኬጁ ነው እንጂ ቻይና ጥይቱን አይቶ ሰው የቻይና ነው አይልም ሰው ለምን ሪፓክ አናደርገው ከዚህ እንትን ከምንድነው ከሳጥኖች ወይ ደግሞ በእንጨት የተሰሩ ሳጥኖች ናቸው ከነሱ አውጥተን ለምን ሌላ ሳጥን ውስጥ አንከትም ደግሞ ምን ከተው ላስቲክ ውስጥ ኖርማል ላስቲክ አለ አይደል ላስቲክ ውስጥ እናርገውና እሷን ደግሞ ካርቶን ውስጥ እናስቀምጣለን ማሸጊያው ርካሽ እንዲሆንላችሁ ከዛ ደግሞ ሞር እንድናደርፍ ይሄ ከቻይና የመጣው ማሸጊያው እንጨቱ አለ እሱ ደግሞ እንሽተው ባንድንጌ ስንቶፍ ነው ማለት ነው ሰው ለምን እንዲያናደርግም ማለት ኤፍሬም ሲያስበው ማን ነው ዴቪድ ሲያስበው ጎጥ መሰለው በቃ ምን እናድርግ ሲለው እንደውም አንድ ፓርት አለች የሆነ ጨርቅ ወሰደና ሜዲን ካልተሳሳትኩ ሜዲን ቱርኪ ነው የሚለው ሜዲን ዮር ሰም ፕሌስ ይላል ቀደዳትና አሁን ይሄኛው የምን ሀገር ነው የአልቤኒያ ነው በቃ እንዴት ታውቃለህ አይነት ነገር ብሎ እንዳስረዳው ታያላችሁ ሶ
እየከበዳቸውን ቢሆን ተስማሙ እና ሪፓክ የሚያደርግላቸውን ሰው ሲጠይቁ ምን ያህል ሰከንድ ሊወስድ እንደሚችል አሰበና $100,000 አላቸው። እነሱ ከሚያገኙት አንጻር ሲያስቡ ደነገጡ። በጣም ርካሽ እንደሚያስብ ሆኖ ግራና ቀኝ ብሎ አውርተው እንደቀልድ አድርገው ተስማምተናል አሉት። ሪፓክ ማድረግ ይጀምራሉ። አሁን ከማወራው በኋላ ነው እንግዲህ አሁን ነገሮች መበላሸት የሚጀምሩት። አሁን ኤፍሬም እንዳልኳችሁ መጭበርበር አይወድም። ቅድም ትዝ ይላችኋል 53 ሚሊዮን አስቀረ ምናምን ሲባል እንዴት እንደተናደደ አሁን መረጃ ይደርሷል። ይሄ ሄንሪ የሚባለው ሰው ያገናኛቸው ሰው በጣም ብዙ ሳንቲም ነው በመካከሉ እያተረፈ ያለውና ለምን እሱን ቆርጠን ቀጥታ ከድርጅቶቹ ጋር እንዋዋልም የሚል አይነት ሀሳብ አመጣ። ዴቪድ ሲሰማ ደነገጠ። አንተ ሰው ልታስገድለኝ ነው? አይሆንም፣ በቃ ኦልሬዲ ተስማምተናል። እኛም እያተረፍን ነው፣ እሱም እያተረፈ ነው። እሱ ያገናኘን ድርጅት እያተረፈ ነው። መሀል ከገባ ይገሉናል፣ ነግሬሃለሁ። እነዚያ ነገር ውስጥ አትግባ ነው። ኤፍሬም ይደነግጣል። እንዲህማ አትናገረኝም፣ በስርዓት አውራኝ አይነት ነገር። ያንተ ምን እንትን ትለኛለህ? አንተ እኮ እዛ እየበላ እየጠጣ እየጨፈርክ ነው፣ እኔ የዚህ ሰዓት ውስጥ ነው ያለሁት። እንደዚህ አይነት ወሬ ሲያወራ ኤፍሬም ይናደድ እና ይነሳና ስልክ እኮ ከዴቪድ ጋር እያወራ ነው። የእሱ ቢሮ ገብቶ ካዝናውን ከፈት አድርጎ አግሪመንቱን እንግዲህ ፊልሙ ላይ ሲቀደው አይታይም፣ ብቻ ግን ያጠፋዋል። እንዴት እንዳደረገው አይታወቅም። እያወራ እኮ ነው። እስቲ እንደ ማስጠንቀቂያ አይነት ነገር በመካከላቸው በጣም ጦርነት እንደ ምንድነው ያንደበት ጦርነት ማለት ይሄን አሁን ያልኩን ነገር የምታረግ እሱን ከጀርባው ተንት የምትል ከሆነ በንጋታው ተነስቼ ነው ወደ ቤት መጣው እንደውም ይሄንም ስራ እንተውልሃለሁ አይነት ነገር ያወራል። መካከላቸው አለመስማማት ነው። በወሬ መሃል የተሆነ ይመስለው ኤፍሬም ግን ለዴቪድ ሳይነግረው እሱን አውቶ ወደዛ ለመሄድ ይሞክራል። ከዛ በተኛበት እንግዲህ የዛው አልቤኒያ እያለ ማለት ዴቪድ በተኛበት የሆኑ ሰዎች አግተው ያወጡታል እና ኬት መጣ ሳይባል ሄንሪ የሚባለው ሰውዬ ጥይት ግንባሩ ላይ ይደቅናል። እኔን ከጨዋታ አልታውቶ እንዴት ታስባለህ? ዴቪድ ደንግጧል። እኔ ያላወቅኩም አይነት ነገር የፊቱን ድንጋጤ አይቶ እሱም ማስደንገጥ ነው የፈለገው። የፊቱን ድንጋጤ አይቶ ዝም ይላል። ከዛ ቀን በኋላ ግን የዴቪድ ሹፌር አልተገኘም። እንደውም ፊልሙ ላይ ልክ ይሄን ሲያቅ ዴቪድ ከዛ ተነስቶ ወደ አሜሪካ ሊመለስ ሲል አንድ ሴት መጣ ባሌ ጠፋብኝ አይታችሁታል ወይ ብላ ጠየቀችው። ማን ነው ባሊ ሲላል ፎቶ ስታይ የሱ ሹፌር ነበር። ምናልባት ሄንሪዮ ነገር አድርጎት ይሆናል ብሎ አሰበ። ወደ ቤት ተመለሰ። ወደ ቤት ሲመለስ ኤፍሬም ጋር ሄደ። ኤፍሬም ጋር ሲሄድ ወረቀት ላይ ጽፎ ነው ሄደው እስከዛሬ ድረስ የተሸጡት ብር እንትኑ ምንድነው ጥይቶች እነዚህ ናቸው፣ ይሄን ያህል ፐርሰንት 30% ይሰጠኝ ብሎ ወረቀት ላይ ብር ያስቀምጥለት እና ሄንሪ ማን ነው ኤፍሬም በዚህ እናደዳል። ስራ ሳጨርስ ይከፈላል እንዴ? ስራ ካልጨርስ ካልከፍልም። ያ ደግሞ በምንም ታምር አልሰራም አታርግ እያልኩ ሰውየው እኮ ሊገለኝ ነበር። ከዛ ልስ ይያዙ ከዛ እንደውም ከሳለሁ ብሎ ይሄኛው ቢሮ ገብቶ መሳቢያው ሲያየው ወረቀቱ እና በንዴት የሆነ ጊዜ ስጦታ የሰጠውን ስጦታ ልክ እንደ ቦምብ የምትመስል ወርቃማ የምትመስል ቦምብ ወደ ኤፍሬም ይወረውርና ከዛ ይወጣል። በጣም በቃ ንዴት አይምሮ ውስጥ እና በቃ ይመጣው ይምጣ እንደገና ወደ ማሳጅ ይመለሳሉ። እንዴትም በቃ ዝቅተኛም ቢሆን ህይወት ኖራለሁ እንዲማውኛ አልሞትም አይነት ነገር እንትን ሲል ታዩታላችሁ። ከዛ በመሃል ኤፍሬም እንግዲህ ኤኢዋይ የሚባለውን ቢዝነሳቸውን ሲጀምሩ አንድ ኢንቨስት ያደረገላቸው ሰው ነበርና እሱ በመካከላቸው ይመጣና ሰላም ለመፍጠር ይሞክራል። እንደው ሰላም እንፍጠር አይነት ነገር ግድ የለም ተስማሙ እና ኤፍሬም ምን አይነት ኦፈር ይሰጠዋል? ወደ 200 ምናምን ሺህ ዶላር ልክፈል ከዛ በየጊዜው ነገር ልክፈል አይነት ነገር በሚሊዮኖች የሚቆጠር አግሪመንት ነው እኔላን አምጣ ሲለው አንተም ብርህም ገደል ልገቡ ይችላልላችሁ አይነት ነገር ብሎ ያወራል። በዚህ መሃል ግን ኤፍሬም አንድ ትልቅ ጥፋት አጥፍቶ ነበር። ምንድነው ያጠፋው መሰላችሁ? ሪፓክ የሚያደርግላቸው ሰው አለ አይደል? እየወሰደ ጥይቶችን ወደ እንትን ሪፓክ ሲያደርግላቸው የነበረው ሰው እሱ ሰውዬ ገንዘብ አልተከፈለው። ዴቪድ ደግሞ ወደዚህ ሲመለስ ግድ የለም ገና እንደሄድኩ እንዲከፍለ አደርጋለሁ ብሎ ነው ያሰበው። ግን ከስራ ጭራሽ አቁሟል። ያ ሰው ምን ያደርጋል? ኤፍቢአይ ጋር ደውሎ እንደ አንድ የናንተ ኮንትራክተር እንዲህ ያደረገን የሚል መረጃ ይሰጣቸዋል። ለካ እነዚህ ኤፍቢአይዎች ይሄኛው ኢንቨስተር ያልኳችሁን ሰው ተጠቅመው እነዚህ ልጆች ሲጣሉ ድምጻቸውን ቀርጠዋል። በመሃል እንዴት ነው በመካከላቸው የመጣው አለመስማማት ማይሆን እጅ ላይ ያስቀመጣቸው በጣም ህገወጥ የሆነ ስራ ነው። እና አንድ ቀን ኤፍሬም ማን ነው ዴቪድ በቤቱ እያለ አንድ ስልክ ይደወልለትና አንድ ጋዜጠኛ ከኒውዮርክ ታይምስ ነው መደወልለ ኤኢዋይ የሚባለው ድርጅት አለ እንግዲህ ከዛ ወጥቷል ብያቸዋል። ኤኢዋይ የሚባለው ድርጅት ሪፓክ እያደረገ ይሸጥ ነበር የሚል መረጃ ደርሶናል። እስኪ ስለዚህ ላማክር ምንድነው ስለዚህ ኢንተርቪው ላደርግ ፈልጌ ነበር ምን ታስባል? ዴቪድ ደንግጦ ስልክ ዘጋ እና ከባለቤቱ ጋር በሊፍት ሊወርዱ ሲሉ ኤፍሬም ሊፍት ላይ ያገኛቸዋል እና ለካ ለኤፍሬም ደውለውለታል እንዲህ ብሎ እና ባለቤቱን ቆይ እስኪ ጠብቂኝ ታች ልውረድ ብሎ ከኤፍሬም ጋር ታች እያወሩ ለመውረድ ሲሞክሩ ልክ ታች ግራውንድ ላይ ሲደርስ ኤፍቢአይ እንዳለ ህንፃውን ከቦታል። እጅ ይሰጣሉ።
ምን ነገር ነው ታውቃላችሁ? እውነተኛ ታሪክ ላይ የተመሰረተው አላልኳችሁ? ይህን ነገር ሲመጣ ፍርድ ቤት ይቆማሉ። ወንጀለኛው ነው ኤፍሬም ስንት ዓመት ምን ያህል ዓመት የሚፈረድበት ይመስላችኋል? ይሄ በጣም ከባድ ወንጀል ነው። ምን ያህል ዓመት የተፈረደበት ይመስላችኋል? ቤስት ገስ ኤፍሬም የተፈረደበት 4 ዓመት ብቻ። ለ4 ዓመት ስር ይታሰራል። ዴቪድስ ለ7 ወር ያህል ከቤት ውስጥ እንዳይወጣ ወይ ደግሞ ቤት ውስጥ እንዲታሰር ማለት የሚል አይነት ፍርድ ይፈረድበታል። ይሄ በጣም ለነሱ ትልቅ ሎተሪ ነው፣ በጣም ትልቅ እድል። ከዛ ምን ይሆናል መሰላችሁ? ፊልሙ ሲጨርስ ምን ብሎ ጨረሰ? ከ7 ወር በኋላ ኤፍሬም ማሳጅ ለማድረግ አንድ ባለሀብት ማሳጅ ለማድረግ አንድ ሆቴል ሲሄድ አጋጣሚ እዛ ሆቴል ያገኘው ቅድም ያልኳችሁ ሄሪ የሚባለው ሰውዬ ነው። እና ሲገባ ከስር እንደወጣ ሰማ። አዎ ለካ ይሄ ሁሉ ነገር ሲሆን የሱን ስም ሜንሽን አላደረገም፣ እሱ የሱን ስም አላስገባም፣ እሱን አሳልፎ አልሰጠም። እና በዚህ ምክንያት ቴንኪው አይነት ነገር ይለዋል። ከዛ ይጠይቋል፣ ያን ያስፈራራኸኝ ጊዜ ሹፌሬ የት ነው ያለው? ሹፌሬ የት እንዳለ ታውቃለህ ብሎ ሲጠይቀው ከአንድ ሳጥን ይከፍታል። በጣም ብዙ ብር ይሰጠዋል። ይህን ብር ምሰጥህ ደግመህ እንደዛ አይነት ጥያቄ እንዳትጠይቅ ነው። በመጨረሻ ዴቪድ የሚፈልገውን ብር አግኝቶ በሰላም ተገላገለ እንደማለት ነው። ፊልሙ በዛ መንገድ ያልቃልና የሚገርማችሁ ነገር ይህን ፊልም አንዳንዴ አንድ ነገር ስታስቡ ይገጣጠማል የሚባል ነገር የለም። አንድ ቲክቶከር አለ ሀብታሞችን እየሄደ መንገድ ላይ ኢንተርቪው የሚያደርግ ሰው እና አጋጣሚ ኤፍሬምን ይሁን ዴቪድ ይሁን ያ ፊልም የኔ ታሪክ ነው የሚል ሰው አጋጣሚ ቲክቶክ ፎር ዩ ፔጅ ላይ አየሁና ልጁ አይ ቲንክ አሁን ተፈተው እንትን አለ የትኛው እንደሆነ እርግጠኛ ባልሆንም ነው። ለምንድን ነው ይህን ፊልም እንትን ያልከው ካላችሁ አይምሮዬ ላይ የምንመጣ እንግዲህ ጦርነት የሚባለው ነገር ምን ያህል ፓወርፉል እንደሆነ በጦርነቱ ሰው ምን ያህል እንደሚያተርፍ እና አንዳንዴ ራሳችሁን እስኪ በዴቪድ ቦታ አስቀምጡትና እንደ ዴቪድ አይነት ኦፖርቹኒቲ ቢሰጣችሁ ምን ታደርጋላችሁ? ትቀበላላችሁ? በእኛ ዘመን በጣም ብሷ ገንዘብ ላግኝ እንጂ ላትርፍበት ልኑር እንጂ ምን አገባኝ ምናምን የሚል በጣም ብዙ ሰው እንዳለ አውቃለሁ። ግን what do you think እናንተ ብትሆኑ ታደርጋላችሁ? በዚህ መንገድ እንደው ማትረፍ ቢኖርባችሁ ታተርፋላችሁ? እንግዲህ ጥያቄውን ለእናንተ ልተው። ከኔ ጋር ግን በዚህ ሳምንት የነበረን ቆይታ ይሄን ይመስላል። ፊልሙን እንዴት አያችሁት? ይሄን ቪዲዮ እንዴት አያችሁት? ስለዚህ ቪዲዮ ያላችሁን አስተያየት ከስር ኮሜንት ሴክሽን ላይ አስቀምጡ።